አንዳንዴ ከሰው አይደለም እንዴ የተሰራው ስኪል ድረስ ነው ባይዘው ባንተ የምገረመው ማለት ድንዝዝ ያልክና ድንጋይ ነህ። በቃ ምንም አይገባህም ነገራቶች። ስሜትም ያለህ አይመስለኝም። እያስፈቅርሽ እየሰደብሽ ነው ያለሽው። በቃ ስድብ ከመሰለህ ከአሁን በኋላ እንደዚህ ስለማወራ እኔ ልሂድ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሹልቤ እንግዲህ ዛሬ ከፍቅር ጋር ተገናኝቷል ማለት ነው። ሹልቤ እንበለው አይደል እንዴ? ሹልቤ ኧረ ሹልቤ እየተበሳጨች ምን አርጌሽ ነው እያለች መጣች ማለት ነው። አይ ሴት ለሴት ምን ይደራለጋል ብለህ ነው? አንተም እኮ እነሱም መስለሃል። አሁን እኔም ሴት ነኝ እያልካቸው እኮ ነው። ከአሁን በኋላ አለ እኔ የሚዲያ ላይ ያመጣኋቸው ሩታንም ፍቅርንም ሄልሚላንም እነሱ ግን እየተጫወቱብኝ ነው። እኔ ዝም በምል አይ ሄልሚላዬ አንቺ እንደዛ ስትንጣጭ የነበረው ይኸው አንቺም የሰራሻትን ስራ ታውቂያለሽ ማለት ነው። አንቺም የሰራሽው ስራ ተጋለጠልሽ ማለት ነው። አንቺንም ሚዲያ ላይ አንድ ሀብታም ልጅ ነኝ አንድ የንጉስ ልጅ ነኝ ስትይ የነበረው ለኪ አብርሃም ነው ያመጣሽ ማለት ነው። አንቺ ኮተት አንቺ ጨምሮ ነው ዛሬ የተሞላችው። ሶስቱም ተጫወቱብኝ፣ አንዴ በፍቅር አንዴ በምን እያሉ አለ። እኔ ያመጣኋቸው እኔ ነኝ ሶስቱንም ሚዲያ ላይ። ኧረ እባክህ ሩታን እኮ ብታመጣት ሩታ እኮ ከላይ ነው ያደረሰችው። እስቲ አመት ሙሉ ፈክተህ ከሄልሚላ ጋር ስንት ነው ያገኘው? እሷ እኮ በ2 ዓመት 400 ነው ያስገባች። ተው እንጂ አብሬስ ተው። እንደዚህማ ከሩታ ጋር ማንንም አታወዳድር ማለት ነው። ሁሉንም ሚዲያ ላይ ነው እያመጣኋቸው ብልሃል። ሩታ እንደሆነች መስክራልሃለች እኮ እሱ ነው እንኳን ለእኔ ለቤተሰቦቼ ብላ መስክራልሃለች። ስለዚህ ከልሚለሉ ፍቅር አንተ ደደብ ነው፣ አንተ ድንጋይ ነው። ምንም ነገር የፍቅርም የምንም ነገር አይገባህም። እኔ አንተ ሶስተኛ ሚስቱ እኔ ትመጣለች ብለህ ማሰብ ራሱ ድንጋይ የማያስብ እንትን ነው ያለህ አንተ። ነጥለህ በምን ምክንያት እንደሄድኩኝ ታውቃለህ አለችው። በምን ምክንያት ጥሌህ እንደሄድኩኝ ታውቃለህ አንተ ድንጋይ አስመሳይ ነህ ብላ ሙልጭ ጉድ አሁንም ጥሩ ልብ ስላላት ጥሩ ቅን ልብ ስላላት ነው ሩታ ልጇን ለማሳደግ ልጇን የልጇ አባት እንድትሆን ፈልገህ እንጂ እኔ ለአንተ ሶስተኛ ሚስት ሁኔ ልመጣም አልችልም አለችው። ያሳለፍኩትን ከቤት ተዘግቶብኝ ያሳለፍኩትን ነገሮች አውቃለሁ። ከአሁን በኋላ እኔ ካንተ ጋር ሶስተኛ ሚስት ሁኔ አልመጣም ብላ ቁጭ እየየ ማለት ይሄ ነው። ሹልብዬ ዛሬ ተስፋህን ቆርጥ አድርገህ ሄልሚላም እንግዲህ ያው ሄልሚላ እኮ ትፈልግሃለች። አሁንም ሄልሚላ እንኳን ሶስተኛ እንኳን አምስተኛ 10ኛ ሚስት ብታመጣ ሄልሚላ ትፈልጋለች። ያው ከሄልሚላ ጋር ታሁን በኋላ ከሩታ ጋር እንዳላይሽ ከሩታ ጫፏ እንዳደልሽ ይበልሃል። እስቲ ሩታ ምን አረገችህ? ወደ ሩታ ደግሞ ልትሸመደድ ታው እንጂ ከሩታ ጋር እንዳላይሽ እኔም ጋር ደግመሽ ተዛሬ ጀምሮ ከኔም ጋር አንትላልልሽም። ከሩታ ጋር እንዳላይሽ የማንም ጋር እንዳላይሽ ኡቴ ጠቅላይ ሚኒስትር አብይ አህመድ አንተ ምን ነው ፋኖ ለሆነ እንትን አብይ ልሆን አልክ? እነ ሩታ ፋኖ ሆኑብህ እንዴ? አንተ አብይ ልሆን ብለህ ቁጭ። እኔማ ዛሬ እንደው ግግግግም ብሎኝ ነው የመጣሁላቸው ነው የምለው። እንደው እንደዚህ አይነት ማስመሰል አይቀርብህም። አየህ እስቲ ሩታን የምትሳደባትን ለምን ፍቅርን አልሰደብካትም? ሩታ እንደዚህ አይነት መልስ ስለማሰጠቅ ምን ነው እስቲ እናንተ ሩታ ሁልጊዜ ሩታን ጥፋተኛ አልጋችሁ ስታወሯት ነበረ። እስቲ ዛሬ ፍቅር እንደዚህ ሞለጭ ስታረገው እንዲህ ስታዋልደው ለምን እስቲ ፍቅርን እንትላላላችሁም? ስለዚህ አሁንም ነገም ሩታ
ጀግና ነች። ፍቅርም ልክ ስላጠጣችህ ጀግና ነች። በቃ አሁን እንደዚህ አይነት ሴት ነው የሚያስፈልግህ። አንተ ሂድና እዛው የምትለማመጥህን እዛው ሂድና ተከተል። ቅጥቅጥህን የምትል ሰውን ተከተል። ያቺ ሰሞኑን ጉንጭ ቀልቶባት እዳ ገብታለች። ሩታን ልትበላት ነበረ። እስቲ ሂድና እስቲ ሂድ። አሁን ታሪክ ሚዲያ ላይ ሊወጣብህ ሲል እሷም እንዳጠላይ ብረህ ነው እሷም እንዳጠላ ኧረ ወይኔ ድመቷ በጠበጠች። ስለዚህ ይህንን ፈርተህ ነው ጉዴ ይወጣብኛል ብለህ ነው ፍቅርን አፋፏን የምትላት። ልትናገል ስትል አንተ እየተቀደምክ አይ ሾርቤ ጉዱ ፈላበት። እንዴት ነሽ አብረሽዬ ደህና ነሽ እያለ ብርሃኔ ነሽ እንጂ አንቺ ብርሃኔ ማይክል ጃክሰን ይሉሃል። የአንተ ማይክል ጃክሰን እኔማ ዛሬ እንደው ፍቅርዬ እንደው እግዚአብሔር ይስጥሽ። ልኩን አጠጣሽው። አንተ ሰውን እየጎዳህና እየሰባበልክ መሄድ ነው የምትፈልገው። አንተ ፍቅር አይገባህም። አንተ ድንጋይ ራስ ነህ አለችው። ወይኔ ድንጋይ። እውነትም ሾልባ የተሰላው እኮ ድንጋይ ራስ ስለሆነ ነው። ትንሽ ቢቀንስልኝ ብሎ እኔ ሚዲያ ላይ ያመጣችሁ። አንተስ ማን ያመጣ? እስቲ አንድ ቀን ያመጣችው እህትን ስታመሰግን አይተንሃል? አንተን ማን ያመጣ? እስቲ ንገረን። የተንቢ ነች። እድሜ ለየተንቢ በል፣ እድሜ ለለምለም በል፣ እድሜ ለነማልክ በል። እነ ማልክ ናቸው ካንተ በፊት የመጡት አይደል እንዴ? እነሱ እንኳን ስንት ሰው እያሳደጉ ከስንት ሰው ጋር እየሰሩ እንደዚህ ጉላቸውን አልነሰነሱም። አንተ እኮ ያችንም ለመቅመስ ነው። እነሱ አሁን ካንተ በፊት የመጡት እነ ማልክ ነው እንግዲህ ከሱ በፊት የተንቢ የከፈተችለት። ከዛ ቀጥሎ ይፍሬም፣ ቀጥሎ እሱን በነ ሩታ ላይ ለምን እነሱ አልፈመሱም? አንተ እኮ ሩታ ተወዳጅ ንግግሯ ሁለመናዋ ተወዳጅ ስለሆነች ነው እንደዚህ ያፈመሰችው። እድሜ ለሩታ አትልም እንዴ? እኔ አንጥቻቸው ሚዲያ ላይ አስተዋውቂያቸው እንትልም ሰፈርም እኮ የማይታወቁ ነበሩ። እዛ ሰፈር ታልታወቁ ማን አስተዋወቀ? ሰፈር ታልታወቁ እኔ አሁን ሰፈር የማላውቃቸውን ሰዎች እንዴት ነው የማመጣው? ለምሳሌ አሁን እኔ ሰፈር ሰው ታላወቀኝ እንዴት ነው ከዛ ሰው ጋር የምገናኘው? ሰፈር ታላወቃቸው አንተ እንዴት አወቃቸው? ሰፈር የማይታወቁም ነበር አልክ። እንዴት አወቃቸው? ዛሬ እንዴት መለጥካቸው? ኧረ ጉድ! አይ ሄርሜላዬ አንቺም ጉድሽ ወጣ እኮ። አንቺም እኮ ጉድሽ ወጣ። አንቺንም ሚዲያ ላይ ያወጣሁሽ እኔ ነኝ። እንደዚህ ያለኩልሽ እኔ ነኝ። ይሄ ዋለሽ እኮ ሶስቱም ሊበቀሉኝ የሚፈልጉት ተባላችሁ። አይ ፈጣሪ እኮ እንደው ምን ይሳንሃል? ዛሬ ሩታን እንደዛ ልታንቀት አንቺ ባብ ነሽ፣ አንቺ እንደዚህ ነሽ ስትይ የነበረው